ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ዛሬም ልታረሱን ትችላላችሁ ውድ ቤተሰቦቻችን። እኛ በመረጃ ሰዓታችንን አስቀድመን ከሀገራችን ኢትዮጵያ በርከት ያሉ መረጃዎችን ይዘናል። በሀገራችን አፍሪካም የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች እየተካሄዱ ይገኛሉ። እንዴት ያለ ጨዋታዎች በየስቴዲየሞቹ ነበሩ የሚለውን ለእናንተ ውድ አድማጮቻችን በቅደም ተከተል እንደዚሁ እናደርሳችኋለን። ዛሬም በአፍሪካ ዙሪያ ቀጥሎ የሚካሄዱ የጥሎ ማለፍ ጨዋታዎች አሉ፣ በስፋት እንመለከታችኋለን። በአውሮፓም ዙሪያ በርከት ያሉ መርሃ ግብሮችን ተመልክተናል። በተለይም በደረጃ ሰንጠረዡ ላይ ትልቅ ተጽዕኖ የነበራቸው በርካታ ጨዋታዎች ነበሩ። ይህንንም በስፔን ላሊጋ ተመልክተናል። ዛሬም በጣም ወሳኝ የተባሉ ጨዋታዎች ይቀጥላሉ። ባርሴሎና መሪነቱን አጠናክሯል። ማድሪድ ዛሬ ልዩነቱን ለማጥበብ ይጫወታል። ትልቅ ጨዋታ ነው፣ እንጠብቀዋለን። የሁለቱንም ቡድኖች ዜና ይዘናል። ከዛ ውጭ ትላንትና በጣሊያን እንደዚሁም በፈረንሳይ በርከት ያሉ መርሃ ግብሮች ነበሩ። ለእናንተ ውድ አድማጮቻችን መረጃዎቹን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት መርሃ ግብሮችን ተመለከትን። ሁሉም ጨዋታዎች የየራሳቸው ይዘት ነበራቸው። ውድ ቤተሰቦቻችን የብራይተንና የበርሌ ጨዋታ ራሱን የቻለ ብዙ የምናነሳበት ነገር አለ። ትልቁ ጉዳይ ግን ወልቭስ አሸንፏል። ውድ ቤተሰቦቻችን ምናልባትም ሰበር ዜናም ተብሎ ሊነገር የሚችል ነው። ጨዋታው በብዙ ነገር መነጋገሪያ ስለሆነ ለእናንተ ውድ አድማጮቻችን ልዩ ጥንቅር አዘጋጅተናል። ኦፕታም ልዩ ሽፋን ሰጥቶታል። ይህን የፕሪሚየር ሊግ ጨዋታም ቪላም አሸንፎ ያው ከሲቲ ደረጃውን በጊዜያዊነትም ቢሆን እንደነጠቀ ይታወቃል። ተጨማሪ መረጃ ይዘናል። አብራችሁን ቆዩ። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ዛሬ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ይጠብቀዋል። በተለይም ከመሪው አርሰናል ጋር ያለውን ነጥብ ልዩነት በነበረበት ለማስቀጠል ማለት ነው። ራያን ቼርኪ የሚለን ነገር አለም። የቡድኑን ቁልፍ ተጫዋች ሮድሪን እንመለከታለን። ከዛ ውጭ በተጋጣሚ ቡድን ዜና በቼልሲም በኩል የቡድን ዜናና ወቅታዊ መረጃዎችን እናነሳለን። ያቺን የአውሮፓ ሻምፒዮንስ ሊግ የፍጻሜም ጨዋታ ወደኋላ ተመልሰን የቼልሲን እናነሳታለን። በምክንያት ነው። ዛሬ በቼልሲና እንደዚሁም ደግሞ በማንቸስተር ሲቲ መካከል ኢታር ላይ የሚደረገው ጨዋታ ልዩ ሽፋን እንሰጠዋለን። በሊቨርፑልም በኩል ሰፊ የቡድን ዜና ይዘናል። የቡድኑ አጥቂ ኢሳክ በቀዶ ጥገና ለረጅም ጊዜ የለም። ኃላፊነቱ አሁን በሁጎ ኤኪቲኬ ላይ ነው ያለው። ስለ ጉዳዩ የሚለን ነገር አለ። የቡድኑን ወሳኝና ቁልፍ ተጫዋቾች በቡድን ዜና ካነሳን በኋላ ዛሬ የሚደረገውን የሊቨርፑልና የፉልሃምን የክራቨን ኮቴጅ ጨዋታ ይዘናል። አብራችሁን ቆዩ። መድፈኞቹ አምና በጣም ከተቸገሩባቸው ጨዋታዎች አንደኛው ይሄው የቪታሊቲ ስቴዲየም የበርንማውዝ ጨዋታ ነበረ። አርሰናል ትላንትና በተወሰነ መንገድ ቢሆን በበርንማውዝ ቢፈተንም ጨዋታውን በበላይነት ተወጥቶ የፕሪሚየር ሊጉን ዋንጫ ከ20 ዓመታት በኋላም ዳግም ለማንሳት በሚደረገው ጥረት ላይ በጣም ወሳኙን ድል አስመዝግቧል። ድሉ ለሲቲ ሁሉ ጫና ፈጣሪ ነው ተብሏል። በእርግጥ ሲጠበቅ ነበረም። ባናሸነፍ ኖሮ እያሉ ነበር አርሰናሎች። ባያሸንፉስ ኖሮ ተጨማሪ ጥንቅር ይዘንበታል። የቡድኑ ወሳኝ ተጫዋቾች ማዱኬ፣ የጨዋታውን ኮከብ ዴክላን ራይስን አርሰናል ልክ እንደ ማንቸስተር ዩናይትድ፣ ልክ እንደ ሊቨርፑል፣ ልክ እንደ ቶትናም ሁሉ አስገራሚ ገድል ፈጽሟል። በማይክል አርቴታን በኩል ስለ ጨዋታው ያሉት ነገር አለ። ጨዋታው ላይ የነበሩ ልዩ ልዩ አጋጣሚዎችን ለእናንተ ውድ አድማጮቻችን ለየት ያለ ጥንቅር ይዘናል። አርሰናላውያን ቆዩን። ማንቸስተር ዩናይትድ ቤት አንዳንድ ዜናዎችን እየሰማ እንገኛለን። በተለይም ከጨዋታ አቀራረብ ጋር በተያያዘ ማን ለሚዲያ ቀድሞ ይሄንን ያወጣል በሚለው ጉዳይ ላይ ክለብ ውስጥ መከፋፈሎች ተፈጥረው እንደነበረ ይታወቃል። ሩበን አሞሪ፣ ጄሰን ዊልኮክስ፣ የማንቸስተር ዩናይትድ አመራሮች በጉዳዩ ላይ አንዳንድ መረጃዎችን ይዘንላችሁ መጥተናል። የማንቸስተር ዩናይትድ የዝውውር መረጃን በተመለከተም በውሰት ያሉ ተጫዋቾች በምልማዮቻቸው የሚመለከቱት ከቡድኑ የሚለቁ ተጫዋቾችን በተመለከተና የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ
ልዩ ጥንቅር ለማንቸስተር ዩናይትድ ከጃንዋሪ ወር ጋር አያይዘን እናነሳለን። እኚህ ብቻ አይደሉም፣ በርከት ያሉ መረጃዎች ተካተዋል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደረጉን። ትላንታችሁን እንዴት አለፈ ብለናል በመግቢያችን ላይ። እንደዚህ ውድ አድማጮቻችን ዛሬስ ምን እንጠብቅ እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ለዛሬ በይደር ያስቀመጥነው አንድ ጨዋታ ውጤት ነበረ። ይህም ጨዋታ ሐዋሳ ከተማ ከአርባ ምንጭ ከተማ ያደረጉት ጨዋታ ነበረ። ግብ አልተቆጠረበትም። 0-0 በሆናቸው ውጤት ተጠናቀቀ። ውድ ቤተሰቦቻችን ትላንትና አራት የኢትዮጵያ ፕሪሚየር ሊግ ጨዋታ አራቱም አቻ ሲጠናቀቅ አንድ ጨዋታ ብቻ በግብ ተጠናቋል። ቅዱስ ጊዮርጊስ ከወላይታ ዲቻ። ብዙዎቹ የኢትዮጵያ ፕሪሚየር ሊግን የተቹበት ሳምንት እንደነበረ ይታወቃል። የትላንትናው ግን አንድ ምስል እናገራችሁ። ይህ ምስላችን ላይ የምትመለከቱት በፈረንጆች አቆጣጠር ጃንዋሪ 1 2026 በተወዳጁ የእንግሊዝ ፕሪሚየር ሊግ የ19ኛ ሳምንት መርሃ ግብር ነው። እንደምትመለከቱት ክሪስታል ፓላስ ከፉልሃም 1-1 ከተጠናቀቀው ጨዋታ ውጪ ሊቨርፑል ከሊድስ፣ ሰንደርላንድ ከማንቸስተር ሲቲ፣ ብሬንትፎርድ ከቶትንሃም 0-0 የተጠናቀቀ ነው። ትላንትናም በኢትዮጵያ ፕሪሚየር ሊግ ያው ነው የሆነው። ቅዱስ ጊዮርጊስ ከወላይታ ዲቻ 1-1 ከተጠናቀቀው ጨዋታ ውጪ ልክ እንደ ፕሪሚየር ሊጉ ጨዋታ ሁሉ ሶስቱም 0-0 ተጠናቋል። ተመሳሳይ አይነት ውጤቶች በኢትዮጵያ ፕሪሚየር ሊግ እና በእንግሊዝ ፕሪሚየር ሊግ በጣት በሚቆጠሩ ያህል ቀናቶች ተመዝግበዋል ማለት ነው። ምናልባት ውድ ቤተሰቦቻችን ዛሬ ግብ ካየን ጨዋታን ጠቁማችሁ መቻል ከነገሌ አርሲ አዲስ አበባ ስቴዲየም ላይ፣ እንደዚሁም ኢትዮጵያ ቡና ከሽረ ምድረ ገነት በተመሳይ አዲስ አበባ ስቴዲየም ላይ ሁለት ጨዋታዎች እናያለን። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ሸገር ከተማ ከኢትዮጵያ ንግድ ባንክ፣ ሀዲያ ሆሳዕና ከሲዳማ ቡና ጨዋታቸውን የሚያደርጉ ይሆናል። በአፍሪካም ዋንጫ ሁለት የጥሎ ማለፍ ጨዋታዎችን ተመልክተናል። በአፍሪካ ዋንጫ ሩብ ፍጻሜ ለመቀላቀል በነበረው የመጀመሪያው ጨዋታ የሱዳንና የሴኔጋል ጨዋታ በትልቁ ይጠቀሳል። ምስራቅ አፍሪካዊቱ ሀገር ቅልጥ ባለ ጦርነት ውስጥ እንዳለች ይታወቃል። ሐምዳን ዳጋሎን ሄሜቲና አልቡርሃምን ለማንገስ በእንደዚህ አይነት እውነት ውስጥ ያለችው ሱዳን ግን ትላንትና ለሴኔጋል በጣም ፈታኝ ቡድን ነበረች። ሴኔጋል ጨዋታውን 3-1 በሆነ ውጤት በእርግጥ አሸንፋለች። ግን ሱዳን በአብደላሂ ግብ 6ኛው ደቂቃ ላይ ተመራ ነበረም፣ ወደ 23 ደቂቃ አካባቢ እንደማለት ነው። በኋላም ላይ ጌ 29ኛውና 45ኛው ደቂቃ ተጠናቆ በጨማሪው 3ኛው ደቂቃ ላይ ሁለት ግብ አስቆጥሮ ጨዋታው 2-1 እየመሩ ረፍት ወጡ። ሴኔጋሎች ከረፍት በንስ ምባይ 77ኛው ደቂቃ ላይ ተጨማሪ ግብ አክሎ ሴኔጋል ጨዋታውን 3-1 በማሸነፍ ሩብ ፍጻሜ ተቀላቅላለች። የሱዳን ብሔራዊ ቡድን በአብደላህ ግብ ቢመራም ውጤት መስጠበቅ አልቻለም። የሱዳን ብሔራዊ ቡድን እዚህ መድረሱ በራሱ በጣም ትልቅ አነጋጋሪ ነበር። ለማንኛውም ሴኔጋል በሩብ ፍጻሜው ማሊን የምታስተናግድ ይሆናል። በአፍሪካ ዋንጫ ትላንትና ሌላኛው በጥሎ ማለፍ ጨዋታ ወደ ሩብ ፍጻሜ መቀላቀሏን ያረጋገጠችው ማሊ ናት። ከቱኒዚያ ጋር ያደረገችውን ጨዋታ በመለያ ምት 3-2 አሸንፋ ነው። በእርግጥ ሁለቱ ቡድኖች በመደበኛውና በጭማሪው ደቂቃ 1-1 ጨዋታቸውን ካጠናቀቁ በኋላ በተሰጠ የመለያ ምት ነው ማሊ ቱኒዚያን 3-2 በሆነ ውጤት ድል ያደረገችው። የማሊ ብሔራዊ ቡድን በጨዋታው በመጀመሪያ አጋማሽ ዋዮ ኩሊባሊን በቀይ ካርድ ቢያጣም ጨዋታውን ግን ድል ማድረጉ በጣም አነጋጋሪ ሆኗል። ለማንኛውም ማሊ በሩብ ፍጻሜ ቀጣይ ሳምንት አርብ ሴኔጋልን የምታስተናግድ እንደዚህ ይሆናል። የዚህ ብሔራዊ ቡድን አሰልጣኝ የሆኑት በነገራችን ላይ የወቅቱ የማሊ ብሔራዊ ቡድን አሰልጣኝ እንዲሁም ከዚህ ቀደም በርካታ የአፍሪካ ብሔራዊ ቡድኖችን ያሰለጠኑት ሰው ቤልጂየማዊ ቶም ሴንትፊት በአንድ ወቅት የብሔራዊ ቡድን አሰልጣኝ ነበሩ፣ የኢትዮጵያ ማለት ነው። ቱኒዚያ ከማሊ ግን 2021 ላይ አንድ አፍታ ወደኋላ መለስ ብለን ቺን ጨዋታ ንቃኛት። ውድ ቤተሰቦቻችን በ2021 ላይም በአፍሪካ ዋንጫ የምድብ ጨዋታ ነበር የተገናኙት። በዕለቱ የነበሩት አልቢትር ዳኛ ጃኒዚ ከዋዚ የሙሉ የጨዋታ ፊሽካን ነፉ። ነገር ግን ሰዓቱ ገና አልሞላም፣ 85ኛ ደቂቃ ላይ ነበረ። በኋላም ላይ የቱኒዚያ ብሔራዊ ቡድን እንግዲህ አሰልጣኝ ደቂቃዎች ይቀራሉ አጫውቱ ቢሉም ዳኛው ግን አልፈቀዱ ነበረ። በእርግጥ ቱኒዚያ ብሔራዊ ቡድን ወደ ሜዳ ልመለስም በማለት እንግዲህ ማሊም 3 ነጥቧን አስጠብቃ እንድትወጣ የተፈጠረበት አጋጣሚ ነበር። ለማንኛውም ዛሬ የአፍሪካ ዋንጫ ይቀጥላል። የጥሎ ማለፍ ወደ ሩብ ፍጻሜ ለማለፍ ማለት ነው። ሞሮኮ አዘጋጁ ሀገር ከታንዛኒያ ምሽት 1 ሰዓት፣ ደቡብ አፍሪካ ከካሜሮን ምሽት 4 ሰዓት የሚደረጉ መርሃ ግብሮች ናቸው። የካታላኑ ክለብ ባርሴሎና
በስፔን ላሊጋ በጣም ወሳኝ የተባለ ድል ኤስፓኞልን ረድተው አግኝቷል። ይህ ጥብቅ ቁጥጥር፣ ጥብቅ ጥበቃ ሲደረግለት የነበረው አጓጊ ጨዋታ በባርሴሎና 2-0 አሸናፊነት ተጠናቋል። ዳኒ ኦሎሞ 86ኛው ደቂቃ፣ ሮቤርት ሌዋንዶስኪ 90ኛው ደቂቃ ላይ ሁለቱን የባርሴሎና የማሸነፊያ ግቦች አስቆጥረዋል። ባርሴሎና ነጥቡን 49 ያደረሰ፣ ኤስፓኞል 35 ላይ ቀረ። ቀጣይ ሮብ ባርሴሎና ከአትሌቲኮ ቤልባኦ የሱፐር ካፕ ጨዋታ፣ እሁድ ሌቫንቴ ከኤስፓኞል የላሊጋ ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። ባርሴሎና 49 ነጥብ መድረሱን ተከትሎ ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት 7 እንደዚሁ መድረስ የቻለበት ሲሆን የባርሴሎናው አለቃም ሃንሲ ፍሊክ 3 ነጥቡ ይገባናል፣ የሚገባንን አግኝተናል ብለዋል። ማኖ ጎንዛሌዝ የኤስፓኞሉ አሰልጣኝ እጅግ በጣም ተበሳጭቻለሁ፣ በፍጹም ይህን ጨዋታ መሸነፍ አልነበረብንም፣ ድል ማድረግ ለእኛ ይገባን ነበር ብለዋል። እሳቸው ከጨዋታው በፊት የነበረው ውጥረት ይታወቃል። ባርሴሎና ከኢስፓኞል ሁሌም ውጥረት የበዛው የካታላን ደርቢ ነው። ከዛ በኋላ ደግሞ ሁዋን ጋርሻ ግብ ጠባቂው ሌላ የጨዋታውም ግለት ነበረ። ትላንትና እንደተጠበቀው ነበር ጨዋታው፣ ግን ባርሴሎና በውጤት ደረጃ 2-0 አሸንፈዋል። ሁዋን ጋርሻ በክረምት ከኢስፓኞል ወደ ባርሴሎና ከመጣ በኋላ ሲጠበቅ የነበረው እንግዲህ ዛቻዎች፣ ማስፈራሪያዎችን ካስተናገደ በኋላ ትላንትናም ከበድ ያለ ተቃውሞ ከስቴዲየም ሲያስተናግደ ነበረ። የጨዋታው ኮከብም ግን እሱ ነበር። ወደ ቤተሰቦቻችን መረቡን ሲያስደፍር ወጣ፣ 6 ኳስ አዳነ። ቢያንስ በጨዋታው ላይ ኤስፓኞሎች 1.73 ግብ ወይም 2 ግብ የቀረበ ማግኘት ይችሉ ነበር፣ ግን አዳነባቸው። 89% ኳስ የማቀበል ስኬት ነበረው ግብ ጠባቂው። ከ7 ረጃጅም ኳስ 4ቱን አሳክቷል። 6 ቁልፍ ኳሶችን አቀብሏል። 7 ኳሶችን ደግሞ ለቡድን አጋሮቹ በአጭር ርቀት አቀብሎ የማጥቃት እንቅስቃሴውን አስጀምሯል። ዳኒ ኦሎሞም ይናገራል። ሁዋን ጋርሻ ለማመን የሚከብድ በጣም አስደናቂ ግብ ጠባቂ ነው፣ ለሱ በጣም እድለኛ ነው ብሏል። እንደዚህ አይነት ጨዋታ ላይ ክሊንሺት አስጠብቆ በመውጣቱም ያለውን ነገር በሙሉ የሰጠው የወቅቱ የአውሮፓ ምርጡ ግብ ጠባቂ ስለወድሶታል። ሌሎችም ጨዋታዎች ነበሩ። ኤልቼን ከቪላሪያል አገናኘ ጨዋታ ነበረ ትላንትና በስፔን ላሊጋ። እንግዳው ቡድን ቪላሪያል ድል አድርጓል። ሞሪሎ 7ኛው ደቂቃ ላይ፣ ሚካታውዲስ 13ኛው ደቂቃ ላይ፣ ፔዳሪያዝ 83ኛው ደቂቃ ላይ ሶስቱን የቪላሪያል ግቦች አስቆጥሯል። ለባለሜዳው ኤልቼ ብቸኛዋን ግብ 30ኛው ደቂቃ ላይ ማርቲን ኔቶ ነበረ ማስቆጠር የቻለው፣ ግን ቡድኑን ከሽንፈት አልታደገም። ቪላሪያል 3-1 በሆነ ውጤት እንደዚሁ ድል ያደረገበት ነበረ። ሌላኛው መርሃ ግብር በኦሳሱና እና በአትሌቲኮ ቢልባኦ መካከል የነበረ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ባለሜዳው ኦሳሱና ሮበን ጋርሻ 34ኛው ደቂቃ ላይ ባስቆጠረው ግብ ቢመራም እንግዳው ቡድን አትሌቲኮ ቢልባኦ 71ኛው ደቂቃ ላይ ጉሬዛታ ባስቆጠራት ግብ 1-1 በሆነ አቻ ውጤት ጨዋታው ተጠናቋል። በርከት ያለ ግብ ትላንት የተመለከትነው በሴልታ ቪጎ እና በቫሌንሺያ መካከል ነው። ጨዋታውን ሴልታ ቪጎ 4-1 በሆነ ውጤት ድል አድርጓል። የሴልታ ቪጎን 4 የማሸነፊያ ግቦች ኢግሊያሲስ 33ኛው እና 59ኛው ደቂቃ ላይ፣ ኢል አብዱሉ 83ኛው ደቂቃ ላይ፣ አልቫሬስ 94ኛው ደቂቃ ላይ ከመረብ አሳርፈዋል። 4ቱን የማሸነፊያ ግቦች ለቫሌንሺያ ብቸኛዋን ግብ ፔያፑሉ ነበረ 70ኛው ደቂቃ ላይ ማስቆጠር የቻለው ብቸኛዋን ግብ። ጨዋታውም በሴልታ 4-1 በሆነ ውጤት ሲጠናቀቅ ዛሬ የስፔን ላሊጋ እንደዚሁ መርሃ ግብሮች በ18ኛ ሳምንት ቀጥለው የሚካሄድ ይሆናል። በርከት ያሉ ተጠባቂ ጨዋታዎች አሉ። ሴቪያ ከሌቫንቴ ይጫወታሉ። ሪያል ማድሪድ ከሪያል ቤትስ ምሽት 12:15 ደቂቃ ነው ይሄ ጨዋታ። ማሎርካ ከዤሮና፣ ዲፖርቲቮ አላቬስ ከሪያል ኦቪድ፣ ሪያል ሶሴዳድ ከአትሌቲኮ ማድሪድ ምሽት 5 ሰዓት ደግሞ ይሄኛው ጨዋታ እንደዚሁ በስፔን ላሊጋ በ18ኛ ሳምንት የሚጠበቁ መርሃ ግብሮች ናቸው። ሪያል ማድሪድ ከሪያል ቤትስ የዛሬ ትልቁ ጨዋታ ነው። ይህን ጨዋታ በተወሰነ መንገድ እናንሳ ውድ ቤተሰቦቻችን። ጨዋታው በትልቁ ይጠበቃል፣ ምክንያቱም ትላንት ባርሴሎና ስላሸነፈ። በቤርናቢዮ የሚደረገውን ጨዋታ ሪያል ማድሪድ በዚህ ውድድር ዓመት 18 ድል 3 አቻ 4 ሽንፈት፣ በሪያል ቤትስ በኩል በዚህ ውድድር ዓመት 14 ድል 9 አቻ 3 ሽንፈት ብቻ ነው ያስተናገዱት። ሪያል ማድሪድ ባለፉት 5 የመጨረሻ ጨዋታ 3 ድል አለው። የመጨረሻ 3ቱን ጨዋታ በሁለቱ ተሸንፏል። በሪያል ቤትስ በኩል ባለፉት
ባለፉት 5 ጨዋታ 3 ድል፣ 1 አቻ፣ 1 ሽንፈት ብቻ ነው ያስተናገዱት። ሪያል ማድሪድ 78 ጊዜ ሲረታ ሪያል ቤት 33 ጊዜ ረቷል፣ 35 ጊዜ አቻ ወጥተዋል። የመጨረሻም ግንኙነታቸውን አራቱን ነጥለን ብንመለከት ሪያል ማድሪድ አንዴ ሲያሸንፍ ሪያል ቤትስ አንዴ ያሸንፈዋል፣ 2 ጊዜያቸው ወጥተዋል። የመጨረሻውን ጨዋታም በሪያል ቤት አሸናፊነት ነው በ2-1 የተጠናቀቀው። ሪያል ማድሪድ ፈታኝ ጨዋታ ይጠብቀዋል፣ ምንም ጥርጥር የለውም። ምሽት 12:15 ደቂቃ በቤርናቤው የሚደረግ ጨዋታ ነው ያለው። የነጥብ ልዩነት 7 ደርሷል። ከባርሴሎና ጋር ያንን ነጥብ ለማጥበብ ሪያል ማድሪድ ማሸነፍ ግድ ይለዋል። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ጻፉልን። በጣሊያን ሴሪኤም በርከት ያሉ መርሃ ግብሮችን ተመለከትን። አታላንታ ከሮማ እጅግ በጣም ተጠባቂው መርሃ ግብር ነበረ። በጣሊያን ሴሪኤ ድል አድራጊው ግን አታላንታ ነበረ። አታላንታ 1-0 አሸንፏል። ስካልቪን 12ኛው ደቂቃ ላይ ብቸኛውን የጨዋታ ግብ አስቆጥሮ ነው አታላንታ ሮማን 1-0 በሆነ ውጤት ድል ማድረግ የቻለው። ዩቬንቱስ ከሊሴ ጋር ያደረገውም ጨዋታም ዩቬንቱስ ነጥብ ጥሏል። 1-1 በሆናቸው ውጤት ነው ይህም ጨዋታ የተጠናቀቀው። በዩቬንቱስ በኩል የጨዋታው አሸናፊነት ቅድመ ግምት ተሰጥቷቸው ነበረ። ሊሴ 45ኛው ደቂቃ ተጠናቋል። ቢትሩ በጨመሩት ጭማሪ ደቂቃ ሁለተኛው ላይ በአንዳህ ግብ አስቆጥሮ 1-0 እየመሩ እረፍት ወጡ። ከረፍት በኋላ መክኒን 49ኛው ደቂቃ ላይ ዩቬንቱስን አቻ አደረገ። ከዚህ በላይ ግብ በጨዋታው አልተመለከትንም። 1-1 ተጠናቀቀ። በተመሳይ 1-1 የተጠናቀቀው ጨዋታ የጄኖዋ እና የፔዥያ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ሲጠናቀቅ በባለሜዳው ጄኖዋ በኩል ኮሎምቦ 15ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ለፔዥያ 38ኛው ደቂቃ ላይ ሌሪስ ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። ሌላ የአቻ ውጤት በተመሳይ 1-1 የተጠናቀቀው የሳሱሎ እና የፓርማ ጨዋታ ነው። ባለሜዳው ሳሱሎ ትራስታቬት 12ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ 24ኛው ደቂቃ ላይ ለፓርማ ፔሌግሪኖ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ምሽት ያደረስናችሁ ጨዋታ ውጤት ኮሞ ዩዲኒዜን በዲኩና 18ኛ ደቂቃ ግብ 1-0 እንዳሸነፈ ይታወቃል። የጣሊያን ሴሪኤ ዛሬ በደረጃ ሰንጠረዡ ላይ በርካታ ለውጥ ሊያስከትሉ የሚችሉ ጨዋታዎችን እንጠብቃለን። ላዚዮ ከናፖሊ አንደኛው ጨዋታ ነው። ፊዮረንቲና ከክሮሜንሴ፣ ሄላስ ቬሮና ከቶሪኒዮ እና ኢንተር ሚላን ከቦሎኛ ይጫወታሉ። ውድ ቤተሰቦቻችን ኤስ ሚላን አርብ ተጫውቶ ድል አድርጎ በ38 ነጥብ የጣሊያን ሴሪኤን እየመራ እንደሆነ ይታወቃል። ኢንተር በ36 ይከተላል። በእርግጥ 2 ቀሪ ጨዋታ አለው ኢንተር። ለኤስ ሚላን 1 ቀሪ ጨዋታ ይቀራል። ግን ዛሬ የሚደረጉ ጨዋታዎች ኢንተር ሚላን ድል የሚያደርግ ከሆነ መሪነቱን መረከብ እንደሚችል ይታወቃል። ቦሎኛን ድል የሚያደርግ ከሆነ ናፖሊ 34 ነጥብ አለው፣ እጁ ላይ ጨዋታ አለ። ዩቬንቱስ 33 ነጥብ አለው፣ ጨዋታውን አጠናቋል። ሮማ 33 ነጥብ ጨዋታውን አጠናቋል። ስለዚህ ሚላን፣ ኢንተር፣ ናፖሊ በዋንጫ ፉክክሩ ላይ አሁን በስፋት መፎካከር የሚችሉበት ቀሪ ጨዋታ እጆቻቸው ላይ ያሉ። ድል እያደረጉ የሚሄዱ ከሆነ ደግሞ የደረጃ ሰንጠረዡ ላይ እየተፈራረቁ የሚመሩት ይሆናል። የፍራንስ ሊግ 3 መርሃ ግብር ተመለከትን። 3ቱም እንግዲህ በግብ ደረጃ የተቆጠረባቸው፣ 2ቱ በድል ደረጃ የተጠናቀቁ ናቸው። አንደኛው ሊል በሜዳውና በደጋፊት በሬንስ የደረሰበት ሽንፈት ነው። ሬንስ 2-0 በሆነ ውጤት ድል አድርጓል። የሬንስን 2 የማሸነፊያ ግቦች በ49ኛው ደቂቃ ላይ ፍራንኮስኪ፣ 56ኛው ደቂቃ ላይ ማርሌን ማስቆጠር ችለዋል። ሌላኛው መርሃ ግብር የኒስና ስትራስቡርግ ጨዋታ ነበረ። የስትራስቡርግ አሰልጣኝ ምናልባትም የመጨረሻ ጨዋታቸውን ትላንት ያደረጉ ይመስላል። ወደ ቼልሲ ይመጣሉ ተብሎ እየተጠበቀ እንደሆነ ይታወቃል። ትላንትና ከሜዳቸው ውጪ ነው ሄደው ጨዋታ ያደረጉት። ይመሩም ነበረ። በነገራችን ላይ ስትራስቡርጎች በልማደኛው ፓንቼሊን 13ኛው ደቂቃ ፍጹም ቅጣት ምትግብ ይመሩ ነበር ስትራስቡርጎች። በኋላም ላይ ኒስ ዋሂ 54ኛው ደቂቃ ላይ ባስቆጠረው ግብ ጨዋታው 1-1 በሆነ አቻ ውጤት እንደዚሁ መጠናቀቅ ችሏል። ሞናኮ በሜዳውና በደጋፊ ፊት ከኦሎምፒክ ሊዮን ጨዋታ አድርጎ ነበር፣ ግን ተሸንፏል። ሞናኮ ድል አድራጊው እንግዳው ቡድን የኦሎምፒክ ሊዮን ነው። ለእንግዳው ቡድን ኦሎምፒክ ሊዮን የማሸነፊያ ግቦችን ሹሊስ 38ኛውና 57ኛው ደቂቃ ላይ፣ አንበር ቪኒሽስ 79ኛው ደቂቃ ላይ አስቆጥሯል። ለሞናኮ ከሽንፈት ያልታደገች ብቸኛ ግብ ኩሊባሊ 45ኛው ደቂቃ ተጠናቆም አልቢትሩ በጨመሩት ጭማሪ 4ኛው ደቂቃ ላይ አስቆጥሮ ነበር፣ ግን ሞናኮ ከዚህ በላይ ግብ አላገኘም።
ኦሎምፒክ ሊዮን 3-1 በሆነ ውጤት ጨዋታውን ድል ማድረግ ቻለ። ዛሬ በርከት ያሉ ጨዋታዎችን እንመለከታለን። የደረጃ ሰንጠረዡ ላይም የራሳቸውን ተጽዕኖ ሊያሳድሩ የሚችሉ ጨዋታዎች ኦሎምፒክ ማርሴ ከናንትስ፣ ሎሪየንት ከሜትስ፣ ስታድ ብሪስቶስ ከኦግዤር፣ ሊሃቨር ከአንገርስ እና ፓሪስ ሰን ዠርሜን ከአዳጊው ፓሪስ ይጫወታሉ። በጣም ቅርብ ለቅርብ ያለ ስቴዲየም የፓሪስ ደርቢ ዛሬ ምሽት 4:45 ጀምሮ የምንመለከት ይሆናል። የደረጃ ሰንጠረዡ ላይ ፓሪስ ሰን ዠርሜን በ4 ነጥብ ዝቅ ብሎ በ36 ነጥብ ሁለተኛ ነው። ማርሴ በ32 ነጥብ ሶስተኛ ነው። ቀሪ ጨዋታ አላቸው። ሊል ያው ቀሪ ጨዋታውን አድርጓል በ32 ነጥብ አራተኛ። ኦሎምፒክ ሊዮን ቀሪ ጨዋታውን አከናውኗል በ30 ነጥብ አምስተኛ ነው። ሬንስ በ30 ነጥብ ስድስተኛ ደርሷል። ስለዚህ ዛሬ የፓሪስ ሰን ዠርሜን የነ ማርሴ ጨዋታ በትልቁ ይጠበቃል። አጫጭር መረጃዎችን ለማድረስ ያክል ከተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን በፊት የቀድሞ የሪያል ማድሪድ እና የራሱ የሴቪያ ተጫዋች ሰርጂዮ ራሞስ ሴቪያን የመግዛት እቅድ እንዳለው ከሰሞኑ ነግሬያችሁ ነበረ። 400 ሚሊዮን ዩሮ ሰርጂዮ ራሞስ ለማቅረብ እቅድ አለው እየተባለ ነው። የአሜሪካን ባለሀብቶች 400 ሚሊዮን ዩሮ በተመሳሳይ ማቅረብ ፍላጎት አላቸው ተብሏል። የሰርጂዮ ራሞስ 400 ሚሊዮን ዩሮ ተቀባይነት የሚያገኝ ከሆነ የቀድሞ ክለቡን በተጫዋችነት ያገለግለውን አሁን በባለቤትነት ሊያስተዳድረው ይችላል። ፍጥጫው እንደቀጠለ ነው። እኛም ቃል ስፖርቶች እየተከታተልነው ነው። ከስር ከስር የምናጋራችሁ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ሳቱን አጫጭር ስፖርታዊ ጥንቅር እያደረስናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ ተመኘን። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና አሜክስ ላይ ብራይተን ከበርንሊ ያደረጉት ጨዋታ በብራይተን ኤንድ ሆቭ አልቢዮን 2-0 አሸናፊነት ተጠናቋል። ሩተር 29ኛው ደቂቃ ላይ፣ አይሪስ 47ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለብራይተን አስቆጥሯል። ግን አስገራሚው ነገር ለ25ኛ ዓመት እየተጫወተ ነው። ውድ ቤተሰቦቻችን ጄምስ ሚልነር 2002 ላይ በፈረንጆች አቆጣጠር ኳስን የጀመረው በፕሪሚየር ሊግ መጫወት እስከ 2026 ባለፉት 25 ዓመታት እየተጫወተ ይገኛል። ጄምስ ሚልነር 649 ጨዋታ ላይ ደርሷል። በፕሪሚየር ሊግ በርካታ ጨዋታ ካረገው ጋሬዝ ባሪ በ4 ጨዋታ ብቻ ያንሳል። ዛሬ 40ኛ ዓመቱ እየተከበረ ነው። ጄምስ ሚልነር በ40 ዓመቱ አሁንም ቢሆን ኳስ እየተጫወተ የፕሪሚየር ሊግ ምንጊዜም በርካታ ጨዋታን ያደረገ ለመድረስ 4 ጨዋታ ብቻ ቀርቶታል። ምናልባት ሰበር ዜና ተብሎ ሊነገር የሚችለው ወልቭስ አሸንፏል። ያውም ወልቭስ 3-0 አሸንፎ ድፍን 3 ነጥብ አግኝቷል። ወልቭስ በፕሪሚየር ሊግ 19 ጨዋታን አድርጎ 3 ነጥብ ነበረው። የሲዝኑ ሁለተኛ አጋማሽ በአንድ ጨዋታ የሲዝኑን አጋማሽ 19 ጨዋታ ሙሉ ከሰበሰበው ነጥብ እኩል ሰብስበዋል እንደማለት ነው። ትላንት ዌስትሃም ዩናይትድን 3-0 አሸንፏል። የቀድሞ አሰልጣኛቸው ኑኖ ስፕሪንቶ ሳንቶስን እንደማለት ነው። አሪየስ 44ኛው ደቂቃ ላይ ግብ አስቆጥሮ መምራት ጀምሩ። ሂካን 31ኛው ደቂቃ ላይ በፍጹም ቅጣት ምት፣ ማኔ 41ኛው ደቂቃ ላይ በጨዋታ ከረፍት በፊት አስቆጥረው ጨዋታውን 3-0 በሆነ ውጤት ድል አድርገዋል። በነገራችን ላይ ወጣቱ ተጫዋች ማቴዎስ ማኔ 18 ዓመት ከ109 ቀን ነው ግብ ያስቆጠረው። ይህም ከነ ወጣቶቹ ሴስክ ፋብሬጋስ፣ ጋሬዝ ባሪ፣ ኢሊ ክሩፒ እያለ ከሚቀጥሉ ተጫዋቾች ዝርዝር ውስጥ ወጣቱ ተጫዋች እንደዚሁ መሆን የቻለበት ነው። በነገራችን ላይ ትላንትና ይህ ድል በወልቭስ በኩል በጣም አነጋጋሪ ሆኖ በርካቶችም ሰፊ ሽፋን ሰጥተውታል። አንደኛው ሰፊ ሽፋን የሰጠው ኦፕታ ነው። ውድ ቤተሰቦቻችን ኦፕታ ወልቭስ ዌስትሃም ዩናይትድን 3-0 ሲያሸንፍ ግብ የማስቆጠር ንጻሬ ወልቭስ 1.52 3 ግብ አግኝቷል። ዌስትሃም 0.25 ኢላማውን የጠበቀ ሙከራ እንኳን አላረገም። ዌስትሃም ትላንትና ወልቭስን ሆኖ ነበር ያመሻው ማለት ይቻላል። በሙከራ ደረጃ ወልቭስ 11 ዌስትሃም 6፣ ኢላማውን የጠበቀ ወልቭስ 8 ዌስትሃም 0። ኳስ ቁጥጥር ዌስትሃም 68 በመቶ ነበር፣ ወልቭስ 32 በመቶ። በማሸነፊያ ቱልሶች ካየን ወልቭስ ፍጹም የበላይ ነበር። የወልቭስ ደጋፊዎችም በስቴዲየሙ የፕሪሚየር ሊጉ ዋንጫ የኛ ነው እያሉ ነበር ሁላ ሲዘምሩ የነበረው። ያ ቡድናቸው 19 ጨዋታ ሙሉ 3 ነጥብ የራቀው ድፍን ወይም ማሸነፍ የተሳነው ሁላ አይመስልም ነበር። ድጋፋቸው ፍጹም ልዩ ነበረ። አሁን ትልቁ ጥያቄ ወልቭስ ከዚህ ተነስቶ እንዴት ይተርፋል ነው። በቀጣይ እንመለከተዋለን።
በቃል ስፖርት ዩቲዩብ ቻናል የቅዳሜ ምሽት ጃንዋሪ 3 ፈጣን የመረጃ ሰዓታችን የአስቶን ቪላ እና የኖቲንግሃም ፎረስትን ጨዋታ ሰፊ ሽፋን ሰጥተን ለእናንተ ውድ አድማጮቻችን አድርሰናችሁ ነበረ። ጨዋታው በቪላ ፓርክ ላይ ነበረ። አስቶን ቪላ 3-1 አሸንፎ ወደ ድል የመጣበት ዋትኪንስ 45ኛው ደቂቃ ላይ፣ ማጊንስ 49ኛው እና 72ኛው ደቂቃ ላይ ያስቆጠረበት፣ እንደዚሁም ጊብስ ዋይት በኖቲንግሃም ፎረስት በኩል ብቸኛውን ግብ 61ኛው ደቂቃ ላይ ያስቆጠረበት ነበረ። ጨዋታው በአስቶን ቪላ 3-1 አሸናፊነት ተጠናቋል። ጆ ማጊን ለአስቶን ቪላ ባደረጋቸው 311 ጨዋታ በአንድ ጨዋታ ላይ 2 ጎሎችን በማስቆጠር ይህንን ሲያደርግ በሁለት አጋጣሚ ብቻ ነው። በሻምፒዮንስ ሊግ 2019 ኖቲንግሃም ፎረስት ላይ፣ አሁንም በፕሪሚየር ሊግ 2016 ከኖቲንግሃም ፎረስት ጋር የቪላም ተከታታይ በሜዳቸው ድል ላይ ማድረግ ንጻሬ 8 ደርሷል። ሲቲም በእርግጥ 8 አለው። ዛሬ ካሸነፈ ቁጥሩ ይቀጥላል። አርሰናል 7 ላይ ደርሷል። ምናልባት አንድ አድማጫችን በሞርጋን ሮጀርስ ላይ የጠየቀን ጥያቄ ሞርጋን ሮጀርስ በሲቲ አካዳሚ ያደገ ግን ደግሞ ጄሰን ዊልኮክስ ወደ ዩናይትድ ሊያስኮበልሉት ጥረት ያደረጉ ምናልባት በካሪንግተን ያደገ በሚል መረጃ ተሰራይቶ ከነበረም ማስተካከያ እንዲደረግበት አድማጫችን ግን መረጃውን እንድናጠራው ስለላክልን እጅግ አድርገን ከልብ እናመሰግናለን። ሞርጋን ሮጀርስ በሲቲ አካዳሚ ያደገ በዩናይትድ አሁን በሲቲ የሚያውቁት ጄሰን ዊልኮክስ ሊያስኮበልሉት ጥረት ያደረጉ በዩናይትድ ዝርዝር ውስጥ ያለ ግን ብዙ ያልገፉበት ዝውውር ተደርጎ መረጃው እንዲስተካከል ለአድማጫችን በዚሁ አጋጣሚም ማስተካከያው እንድትይዝልን በአክብሮት ጠይቀን ወደ ሌሎች መረጃዎቻችን እንሻገራለን። ቃል ስፖርት ላይ ናችሁ። መልካም ቆይታ ብለናል። ሪያን ቸርኪ እግር ኳስ መዝናኛ ነው ብሏል። እኔ ውብ እግር ኳስን እወዳለሁ፣ እግር ኳስን በጣም አጥበቅ እወዳለሁ። እናም ደጋፊዎች እኔም ወደውን እግር ኳስ ወደው እንዲያዩ ተሻለው ብሏል። በእግር ኳስ ሜዳ ውስጥ በጣም ከሚያዝናኑ ተጫዋቾች አንዱ እንደሆነ ይታወቃል። እናም የቡድን አጋሮቼ በእግር ኳስ እየተዝናኑ እንዲጫወቱ እኔም አገዛችኋለሁ እና ግን እያንዳንዱ የእግር ኳስ እንቅስቃሴ ግን በውጤት መታጀብ አለበት ብሏል። ያው ቄንጥ ነገሮችን እንዳይደግም በጋርዲዮላ ማስጠንቀቂያ ተሰጥቶታል። ዛሬስ ሲያደርገው የሆነ የሚለው በትልቁ ይጠበቃል። ግን በሲቲ በኩል የወቅቱ ቁልፍ ተጫዋች ነው፣ ምንም ጥርጥር የለውም። ሪያን ቸርኪ በ30 ሚሊዮን ዩሮ ብቻ ካመጡት በኋላ የቡድኑ ወሳኝና ቁልፍ ተጫዋች የፕሪሚየር ሊጉ ከፍተኛ አሲስት አድራጊ እንደሆነ ይታወቃል። የቡድን ዜና ካነሳን ሮድሪ ከጉዳት ተመልሷል። ባለፈው ሳምንት 45 ደቂቃ አካባቢ አጫውቶታል። በጣም የተናፈቀው ሰው መጥቷል ብለው እሳቸውን ፔፕ ጋርዲዮላም ሲናገሩ ነበር። ለማንኛውም ዛሬም ይጠበቃል። ይህን ተጫዋች ጉዳይ በተመለከተ ግን ሪያል ማድሪድ አሁንም ፈላጊ መሆናቸውን ማርካ ዛሬ በፊት ገጹ ላይ ይዞት ወጥቷል። የቼልሲን የቡድን ዜና ደግሞ እናንሳ። ቼልሲ አዲስ አሰልጣኝ በዚህ ሳምንት አለው። በእርግጥ አዲስነቱ ለቼልሲ አሰልጣኝ ዋናው ቡድን እንጂ ከአንድ ዓመት በታች ያሰለጥናል። የሚጠበቀው ግን የቡድኑ ዋና አሰልጣኝ በቋሚነት ማን ናቸው በሚል ነው። የሂሳቡ ሊቅ የስትራስቡርግ አሰልጣኝ ሊያም ሮዚኒየር ቀጣዩ የቼልሲ አሰልጣኝ ይሆናሉ። እሳቸው በሂሳብ ቀመርና ቀንደኛ የማንቸስተር ዩናይትድ ደጋፊነታቸው ይታወቃሉ። እሳቸው በአንድ ወቅት በሰጡት ቃለ መጠይቅ ቀንደኛ የዩናይትድ ደጋፊ ነኝ፣ በልጅነት የጀምሮ ዩናይትድን እደግፋለሁ፣ ሰር አሌክሳንደር ቻክማን ፈርጉሰን ደግሞ ለእኔ አርአያዬ ናቸው ይላል። አሁን በፕሪሚየር ሊጉ የእህት ክለብ ስትራስቡርግ አሰልጣኝ ናቸውና ቼልሲን ይዘው ይሄ እወደዋለሁ አደንቀዋለሁ ያሉትን ዩናይትድን በተቃራኒ ይፋለማሉ። አሁን ትልቁ ጥያቄ እሳቸው የቼልሲ አዳኝ ሰው ሆነው ከማሬስካ በላይ ነግሳሉ የሚለው በትልቁ ይጠበቃል። የሂሳቡ ሊቅ ቀጣዩ የቼልሲ አሰልጣኝ ለመሆናቸው ግን ምንም ጥርጥር ያለ አይመስልም። ቼልሲ ማሬስካን ባሰናበተ ሊያም ሮዛሪዮን አዲሱ አሰልጣኝ አድርጎ ሊሾም በሰዓታት ውስጥ ባለበት መሃል ላይ ግን ዛሬ ወደ ኢታድ አቅንቶ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ይጠብቀዋል ከሲቲ ጋር። በነገራችን ላይ በነጥብ ጨዋታ ለመጨረሻ ጊዜ ሲቲን እየረታው ቼልሲ በፈረንጆች አቆጣጠር 2021 የአውሮፓ ሻምፒዮንስ ሊግ ድንቅ ምሽት ሜሰን ማውንት አሲስት አድራጊ ከሃቨርዝ ግብ አስቆጣሪ ቼልሲ የአውሮፓ ሻምፒዮንስ ሊግ ዋንጫ ባለቤት የሆነበት ጨዋታ ነበረ። ከዛ በኋላ በነጥብ ጨዋታ ማንቸስተር ሲቲን ድል ማድረግ ተሽኖት ነበረ። በጣም አስቸጋሪ ጨዋታ ነበረ ለቼልሲ። ከዛ በኋላ የነበሩ ቼልሲ ከሲቲ ጋር በተገናኙበት ያለፉት 10 ጨዋታም 2 አቻ ለቼልሲ ትልቁ ውጤት ነው። 8ቱን በሲቲ የበላይነት ነበረ ጨዋታ የተጠናቀቀው። ዛሬ ምሽት
2 ሰዓት ከ30 በኢትዮጵያን ሰዓት አቆጣጠር ኤታድ ስቴዲየም ማንቸስተር ሲቲ ከቼልሲ ይጫወታሉ። ሲቲ 20 ድል አለው በዘንድሮ ውድድር ዓመት 3 አቻ 5 ሽንፈት። በቼልሲ በኩል ደግሞ 14 ድል አላቸው 7 አቻ 7 ሽንፈት አስተናግደዋል። ሲቲ ባለፉት 5 ጨዋታ ሽንፈት አልገጠመውም። የሰንደርላንዱ 0-0 ብቻ ይጠቀሳል። ነጥብ የጣለበት 4ቱን በድል ተወጥቷል። ቼልሲ የመጨረሻ 3 ጨዋታ 2 አቻ 1 ሽንፈት ነው። እንዳጠቃላይ ከመጨረሻ 5 ጨዋታም 2 ድል ብቻ ነው ያለው። በእርስ በርስ ግንኙነት ቼልሲ 68 ጊዜ ሲረታ ሲቲ 67 ጊዜ ረቷል። 42 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነት 4ቱንም ሲቲ ድል አድርጓል። በሁለቱ ጨዋታ ቼልሲ ሲቲ ላይ ግብ አላስቆጠረም። የዛሬ ምሽት 2 ሰዓት ከ30 ጨዋታ ለሁለቱም በጣም ወሳኝ ነው። በተለይም ሲቲ አርሰናል ድል ማድረጉን ተከትሎ የነጥብ ልዩነቱ ሰፍቷል። ያጠበው የሆነ ወይ ዛሬ ይጠበቃል። ቅድመ ግምታችሁን የቼልሲም የሲቲም ደጋፊዎች አጋሩን። አጫጭር መረጃዎችን እናንሳና እንመለሳለን ወደ ውጤቶች። ሁጎ ኤኬቴኬ ስለተጎዳው ኢሳክ የሚለው ነገር አለ። በግልጽ እንዲህ አይነት ነገር መከሰቱ ለሱ በጣም እጅግ አሳዛኝ ነበር። ምክንያቱም ወደ አዲስ ክለብ ስትፈርምና እንደዚህ አይነት ጉዳት ስትጎዳ ቀላል አይሆንም ብሏል። ሁጎ ኤኬቴኬ ስሬን ለመስራት እሞክራለሁ፣ አሰልጣኝ ወደ ሜዳ ያስገባኛል እና ቡድኑ መርዳትና ለቡድኑ አስፈላጊውን ነገር ደጋፊዎችን ማስደሰት የኔ ግዴታ ነው ብሏል። ጎል ባላስቆጠር ምንም ለውጥ አያመጣም፣ አሲስቶችንም ባላደርግ ምንም ለውጥ አያመጣም። ነገር ግን ቡድኑን በ90 ደቂቃ እንዲያሸንፍ ማድረግ ግን የውዴታ ግዴታ ነው አደርገዋለሁ ብሏል። ሁጎ ኤኬቴኬ ስለ ተጋጣሚያቸውን ፉላም ሲያነሳ ጥሩ ቡድን ነው፣ ምርጥ ተጫዋቾች አሏቸው፣ ግን በአፍሪካም ዋንጫ የተወሰነ ያጧቸው ተጫዋቾች አሉ። ለእኛ ከባድ ተጋጣሚ ናቸው። ለማሸነፍ የግዴታ ጎል ማስቆጠር አሲስት ማድረግ ብቻ አይደለም፣ የተቻለኝን ሁሉ አደርጋለሁ ብሏል። አሌክሲስ ማካሊስተር ሊቨርፑል ሻምፒዮን የሚሆንበት ዓመት ነው ወይ ተብሎ ሲጠየቅ ያንን ለመናገር አሁን ላይ ጊዜው አይደለም፣ ወደፊት የምንመለከተው ይሆናል። ግን አርሰናልም ሲቲም በግልጽ ጠንካራ ተፎካካሪ ሆነው መጥተዋል። ነገር ግን በአፈጻጸምና በውጤት ረገድ ከነሱ ጋር ተቀራራቢ ባንሆንም እድሎች አሉ። ግን አሁን ላይ ስለ ዋንጫው ለመናገር ጊዜው ገና ነው ብሏል። የአምናዎቹ ሻምፒዮን አሁን ላይ በተወሰነ መንገድ መቸገራቸውን ያነሳው አሌክሲስ ማካሊስተር ይህን የምናሻሽልበት የሁለተኛው ሲዝን አጋማሽ ላይ ነን፣ ከዛሬ ጨዋታ ጀምሮ ይጀምራል ሲል ተደምጧል። ጆቫኒ ሊዮን እንደ ሊቨርፑል ያለ ቡድን ሲጠራ የተለያዩ አይኖች እንዳትመለከት ይከብዳል። እኔ መናገር አለብኝ በየቀኑ ፕሪሚየር ሊግ በመምረጤ ምርጥ ምርጫ እንደሆነ አምናለሁ ነው። ሊቨርፑልን መምረጤ ለእኔ ችግር አልነበረውም ብሏል። ግን ትልቁ ችግር ተጫዋቹ ሊቨርፑልን መርጦ ከመጣ በኋላ ከበድ ያለ ጉዳት አስተናግዶ እንደነበረ ይታወቃል። አሁን በጣም አስቸጋሪው ነገር አልፏል። ማገገም እያደረግኩ ነው። በዋነኛነትም በጂም ውስጥ እንቅስቃሴዎችን ጀምሬያለሁ። ለአንድ እግር ኳስ ተጫዋች እንደዚህ ያለ ጉዳት በሕይወት ውስጥ በጣም አስቸጋሪ ነው ብሏል። ገና እንደመጣ ገና የመጀመሪያ ጨዋታውን ሲያደርግ ተጎድቶ ከሜዳ እንደወጣ ይታወቃል። የቨርጅል ቫንዳይክ አድናቂና በሲቦስ ላይ በጣም የሚደነቀው ተጫዋች በሊቨርፑል ምናልባትም ከሲዝኑ አጋማሽ ጀምሮ ይጠበቃል። መች ይመለሳል በሚለው ያው በትክክል የተቀመጠ ቀን ባይኖርም ተጫዋቹ ግን በቅርቡ ለሊቨርፑል ጨዋታ ያደርጋል ተብሎ ይጠበቃል። ጆቫኒ ሊዮን የመሃል ተከላካይ ነው፣ ግን በጉዳት ረጅም ጊዜ ሜዳ ላይ እንዳልነበር ይታወቃል። ሊቨርፑል ወደ ክራቨን ኮቴጅ በባህር ዳርቻ በጣም ጥቂት ደጋፊዎችን በምትይዝ ስቴዲየም ዛሬ ተጉዞ ከፉልሃም ጋር ጨዋታውን ያደርጋል። ባለሜዳው ፉልሃም በዚህ ዓመት 10 ድል 4 አቻ 9 ሽንፈት ገጥሞታል። እንግዳው ቡድን ሊቨርፑል በዚህ ዓመት 15 ድል 4 አቻ ልክ እንደ ፉልሃም 9 ሽንፈት ገጥሞታል። ፉልሃም ባለሜዳው ባለፉት 5 የመጨረሻ ጨዋታ 3 ድል 1 አቻ 1 ሽንፈት፣ ሊቨርፑል ባለፉት 5 የመጨረሻ ጨዋታ 4 ድል 1 አቻ ብቻ ነው ያለው። በእርስ በርስ ግንኙነት ሊቨርፑል 41 ጊዜ ረቷል፣ 12 ጊዜ ደግሞ ፉልሃም ሲረታ 17 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ብናይ ፉልሃም አንዴ ሊቨርፑል አንዴ ያሸንፎ 2 ጊዜ ደግሞ ባቻ ውጤት አጠናቋል። ይህ ዛሬ ምሽት 12 ሰዓት ሲል የሚጀምር ጨዋታ ማን በበላይነት ሊወጣው ይችላል? ማን ሊያሸንፍ ይችላል? ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ትላንት በትልቁ ሲጠበቅ የነበረ የአርሰናልና የበርንማውዝ የቪታሊቲ ጨዋታ ለተመልካች አዝናኝ፣ ለአርሰናል ደጋፊዎች በተወሰነ መንገድ በተለይም የበርንማውዝ እንቅስቃሴ አስጨናቂ ነበረ። በተለይም አርሰናል ባለፈው የውድድር ዓመት ዋንጫ ሲያጣ በጣም አስቸጋሪ ከነበሩት ጨዋታዎች ውስጥ
እንደዚህ አይነት ጨዋታዎችን ማንሳት እንችላለን። ባለፉት 3 ዓመታት ውስጥ ሊነሳ ይችላል። ትላንትና ግን አርሰናል ያለፉት 3 ዓመታት አስቸጋሪ ተጋጣሚዎቹን በዚህ ዓመት ሲረታ የበርንማውዝንም ጨዋታ ረቷል። አርሰናል 3-2 በሆነ ውጤት ነው ትላንትና ድል ማድረግ የቻለው። ግብ በማስቆጠር ረገድ ግን ኤቨነልሰን በርንማውዝን መሪ ያደረገ። ጋብርኤል ማጋሌሽ ምን ሲያደርግ ይሄን ኳስ ለኤቨነልሰን እንደሰጠው እሱም አያውቅም። ዳቪድ ሪያን ፍጹም ያንን ስህተት ይሰራል ብሎ ስላላሰበ ግብ ክልሉን ለቆ ወጥቶ ነበር። ኤቨነልሰን በርንማውዝን መሪ ያደረገ። በኋላም ላይ ግን ጋብርኤል ማጋሌሽ ከ6 ደቂቃ በኋላ የሰራትን ስህተት የምታረም በጣም አስደናቂ ግብ አስቆጥሮ ጨዋታውን 1-1 አደረገ። ከዛ በኋላ ዴክላን ራይስ ከኦዴጋርድ ያገኛትን ኳስ 54ኛው ደቂቃ አስቆጥሮ 2-1 መሩ። ዴክላን ራይስ ከቡካዮ ሳካ ያገኛትን ኳስ ተመሳሳይ አይነት ጎል አስቆጥሮ 3-1 አርሰናል መራ። ከ5 ደቂቃ በኋላ ክሩፒ ግብ አስቆጥሮ በርንማውዝን 76ኛው ደቂቃ ላይም 3-2 እንዲመሩ አድርጎ ለአርሰናል ጭንቅ ነበረ ከዚህ ሰዓት በኋላ ጨዋታውን ውጤት ማስጠበቅ። ግን አርሰናሎች ውጤት አስጠበቁ። መድፈኞቹ 5ኛ ተከታታይ ድላቸው ነው። 48 ነጥብ ደረሱ። በርንማውዝ 23 ላይ ቀርቷል። ሮብ በርንማውዝ ከቶትናም፣ ሐሙስ አርሰናል ከሊቨርፑል ቀጣይ መርሃ ግብር ነው። ድሉ ሲቲ ላይ ጫና ያሳድራል ብሏል የቀድሞ የአርሰናል ሰው ፖል ሜርሰን። የቀድሞ ተጫዋች ፖል ሜርሰን አርሰናል ያስመዘገበው ድል ዛሬ የሚጫወተው ማንቸስተር ሲቲ ላይ ትልቅ ጫና ያሳድራል ብሏል። አርሰናል እያስመዘገበው ድል ማንቸስተር ሲቲ ላይ ትልቅ ጫና ማሳደር የሚችል ያለው የቀድሞ ተጫዋች ፖል ሜርሰን አርሰናል ጥሩ አልተጫወተም፣ ነገር ግን 3 ጎሎችን አስቆጥሯል። ይሄ ስለ ቡድን የሆነ ነገር ይናገራል። ምርጥም ሳይሆን ካሸነፈ ለዋንጫ በትክክል እየተፎካከረ መሆኑንና ለዋንጫ ትክክለኛው ቡድን መሆኑን ማሳያ ብሎታል። ዴክላን ራይስ ግን በባለፈው ሳምንት አርሰናል በኤምሬትስ ስቴዲየም አስቶን ቪላን ያሸነፈው ድል ማረጋገጫው የዛሬው ድል ነው ብሏል። የመድፈኞቹ የ2 ግብ ባለቤት የጨዋታው ኮከብ ዴክላን ራይስ የተለየ ስሜት እንደተሰማው ተናግሯል። ለመጀመሪያ ጊዜ በፕሪሚየር ሊግ ጨዋታ 2 ግብ ማስቆጠር የቻለው ራይስ በወሳኝ ድል 2 ጎል ማስቆጠር ልዩ ስሜት አለው ብለዋል። ጨዋታ ስታሸንፍና ቡድኑን መርዳት ስትችል ያለው ስሜት ፍጹም የተለየ ነው ብሏል። እዚህ መተን ባናሸነፍ ኖሮ ይላል ቪታሊቲ ላይ አስቶን ቪላን ኤምሬትስ ላይ ያሸነፍነው ድል ትርጉም አልባ ይሆን ነበር ብሏል። በዛ ጨዋታ ላይ እንደሚታወቀው ዴክላን ራይስ በጉዳት ምክንያት አልነበረም። በእርግጥ በዚህ የቪታሊቲ ስቴዲየም ጨዋታ ይገኛል ሲባሉ እሳቸው አጠራጣሪ ነው ብለው ነበር። የአጠራጣሪ ነው ያሉት ተጫዋች ነው ገብቶ 2 የማሸነፊያ ግቦችን ያስቆጠረው። ሁሉም እኛ ላይ ለመድረስ እየጣረ ነው ብሏል ኑኖ ማዱኬ። ትላንትና ማይክል አርቴታ በቋሚ አሰላለፍ ቡካዮ ሳካን አስቀምጠው እሱን ነበረ ወደ ሜዳ ይዘውት የገቡት። የአርሰናሉ ተጫዋች ኑኖ ማዱኬ ቡድናቸው አሁን እያደረገ የሚገኘው ነገር ማድረጉን እንዲቀጥል አሳስቧል። ስለ ዋንጫ ፉክክሩ ያነሳው ማዱኬ እኛ አሁን የሊጉ መሪዎች ነን፣ ሁሉም እኛ ለመያዝ እየጣረ ነው ብሏል። እያደረገን የምንገኘው ነገር ማድረግ መቀጠል አለብን ሲል ያሳሰበው ተጫዋቹ ጨዋታውን ማሸነፍ አለብን፣ ያንንም እያደረገን ነው፣ መቀጠልም አለብን፣ ሁሉም እኛን እየተከተለ ነው ብሏል። በእርግጥ ምንም ጥርጥር የለውም ሲቲና ቪላ እየተከታተሉ ነው። ሊቨርፑልም በተወሰነ ርቀትም ቢሆን እየተከተለ ነው። ግን ለዋንጫው ቅድመ ግምት የተሰጠው አርሰናል አሁንም በድል ጎዳና መቀጠሉን ማዱኬ ተናግሯል። አርሰናል በፕሪሚየር ሊግ ታሪክ ውስጥ ከመጀመሪያዎቹ 20 የፕሪሚየር ሊግ ጨዋታ 15ቱን ያሸነፈ 16ኛው ቡድን ሆኗል። ከዚህ በፊት ታዲያ ይህንን ታሪክ መጻፍ ከቻሉ ቡድኖች መሃል 4ቱ ቡድኖች ብቻ ናቸው በውድድር ዘመኑ መጨረሻ የፕሪሚየር ሊግ ዋንጫን ያነሱት። ማንቸስተር ዩናይትድ 2004-2003፣ ሊቨርፑል 2018-19፣ ቶትናም 2018-19፣ አርሰናል 2022-23 ይህንን መጥፎ ታሪክ ገጥሟቸው ነበረ። ምናልባት አርሰናል ይህ እንዳይደገም ጥንቃቄ ማድረግ እንዳለበት ራሳቸው ማይክል አርቴታ ማሳስበው፣ ግን ማይክል አርቴታ ቡድኔ በመጀመሪያ አጋማሽ ደካማ ቢሆንም በሁለተኛ አጋማሽ ግን ላሳዩት ብቃት ለሁሉም ተጫዋቾች ምስጋና ይገባቸዋል። ምክንያቱም ጨዋታው ቀላል አልነበረም፣ የነበርነው እኮ ቪታሊቲ ስቴዲየም ላይ ነው ሲሉ ቡድናቸው ከረፍት በኋላ ባሳየው እንቅስቃሴ አመስግነዋል። ዴክላን ራይስ ይላሉ እሳቸው ከዓለም ምርጥ ተጫዋቾች አንዱ ነው ብለዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ዴክላን ራይስ ከዓለም ምርጥ ተጫዋቾች አንዱ ነው ሲሉ ገልጸዋል።
ራይስ በአስቶን ቪላ ጨዋታም ባለመሳተፉ መበሳጨቱን የገለጹት አርቴታ ለዚህ ጨዋታ ብቁ ለመሆን ባለፉት ቀናት ከፍተኛ ጥረት አድርጓል ብለዋል። ቡድኑ ባሳየው መሻሻል በጣም ደስተኛ ነኝ። ብዙ የግል ጥንካሬዎችና በራስ መተማመኖችም በሜዳው ላይ አይቻለሁ ብለዋል። አሁን የእሳቸው ቡድን አርሰናል ቀንደኛ ተፎካካሪያቸው ከሆነው ሲቲ በ7 ነጥብ፣ ሁለተኛ ካለው አስቶን ቪላ በ6 ነጥብ ርቀው ፕሪሚየር ሊጉን ይመሩታል። ውድ ቤተሰቦቻችን አርሰናል ባለፉት ጥቂት ዓመታት ውስጥ በተለይም ነጥብ ያስጣሉትን ክለቦች ዘንድሮ የውድድር ዓመት ነጥብ እየሰበሰበባቸው ይገኛል። በተለይም የማይረሳ ጊዜ ነበረ አምና አርሰናል ከቪላ ጋር ከበርንማውዝ ጋር በነገራችን ላይ አምና ተሸንፎ ነበረ። ከሊቨርፑል ጋር አቻ የወጣበት ጨዋታ ይጠቀሳል። ቀጣይ ይጠበቃል። ኖቲንግሃም ፎረስት ይቀረዋል። ከኤቨርተን ጋር አቻ፣ ከብራይተን ጋር አቻ፣ ከአስቶን ቪላ ጋር አቻ አምና የወጡት ይሄ የውድድር ዓመታቸውን ለማበላሸቱ እንደ ትልቅ የነጥብ መጣል ሂደት ሲቆጠር የነበረ ጨዋታ እንደነበረም የሚዘነጋ አይደለም። ክሩፒ በሊጉ 500 ደቂቃ ብቻ ነው መጫወት የቻለው፣ ግን 5 ጎሎችን ከመረብ አዋህዷል። ገና 19 ዓመቱ ነው። በርንማውዞች ያለፉት 12 ጨዋታ ማሸነፍ ግን አልቻሉም። አሁንም 12 ጨዋታ 7 ሽንፈት፣ 5ኛቻቸው ነው። የአንድ ኤራውላው ቡድን በርንማውዝ በዚህ ሰዓት አምና በ33 ነጥብ 7ኛ ነበር። አሁን 10 ነጥብ አሽቆልቁሎ በ23 ነጥብ 15ኛ ደረጃ ላይ ተገኝቷል። በርንማውዝ እንደ አምነው አይደለም። በርንማውዝ ወርዷል። በዘንድሮ ውድድር ዓመትም የኤንዲ ኢራኦላው ቡድን በተጠበቀው ልክ እንቅስቃሴን እያደረገ አይደለም። ምናልባት ጨዋታውን በቁጥር መግለጽ ካለብን አርሰናል 3-2 አሸንፏል። ግብ የማስቆጠር ንጻሬ የአርሰናል 1.17 ነው። ተጨማሪ 2 ግብ አግኝቷል። በርንማውዝ 1.34 ነው። በተወሰኑ ሽርፍራፊ ቁጥሮች ከአርሰናል ይልቃል። ያው አንድ ተጨማሪ ግብ አግኝቷል። በሙከራ ደረጃ በርንማውዝ 15 አርሰናል 2። ኢላማውን የጠበቀ ሲሆን ግን አርሰናል 5 በርንማውዝ 3 ይሆናል። በኳስ ቁጥጥር አርሰናል 57 በመቶ፣ በርንማውዝ 43 በመቶ ኳስ ተቆጣጥሮ ነበር። በስተመጨረሻም ግን አርሰናል ጨዋታውን 3-2 አሸንፏል። የጨዋታው ኮከብ ዴክላን ራይስ ነበር። ወደ ቤተሰቦቻችን በጣም አስደናቂ ምሽት 2 ግብ አስመለከተን። 80 ኳስ ንክኪ፣ 49 የኳስ ቅብብል፣ ከ58ቱ ስኬታማ ነበሩ። 8 ኳስ መልሶ ቀምቷል። 4 ኳስ በአንድ ለአንድ ፍልም ያሸንፏል። 3 ኳስ ከግብ ክልል አርቋል። 2 ኢላማውን የጠበቀ ሙከራ፣ 2 ግብ ነበረው። 1 እድል ፈጥሯል። የጨዋታው ኮከብ ነበረ። ሃትሪክ መስራት ፍላጎት ነበረኝ፣ ያልተሳካም። በቀጣይ ጨዋታ ላይ ግን እሞክረዋለሁ ብሏል ዴክላን ራይስ። የአርሰናል የምንጊዜ የተከላካይ ግብ አስቆጣሪ ሎሬንት ኮሼልኒ ነው። 22 ግብ አስቆጥሯል። ጋብርኤል ማጋሌሽ በተከታታይ ሁለተኛ ጨዋታ ግብ ማስቆጠሩን ተከትሎ 20 ደረሰ። ቶማስ ቨርማለን 13፣ ዊሊያም ጋላስ 12 እያለ ይቀጥላል። ጋብርኤል ማጋሌሽ ግን የአርሰናል የተከላካይ ከፍተኛ ግብ አስቆጣሪ መሆንን ሪከርድ መውሰዱ የሚቀር አይመስልም። ሌላኛው ማርቲን ዙቤሜንዲ በጨዋታው ላይ ድንቅ ነበር። 91 ኳስ ነክቷል፣ 7 ቅብብል፣ 9 የመከላከል አስተዋጽኦ፣ 2 ታክል፣ 12 ኳስ መልሶ ቀማ፣ 5 ኳስ ከግብ ክልል አላቀ፣ 7 ፍልሚያዎችን አሸንፏል። ለራይስ የዘንድሮ ብቃት ቁልፍ ሚና ነበረው ማለት ይቻላል። ይሄም ተጫዋች ሌላኛው ቡካዮ ሳካ ነው። በፕሪሚየር ሊግ ታሪክ ለአርሰናል ብዙ የግብ አስተዋጽኦ ያደረጉ ተጫዋቾች ውስጥ ቡካዮ ሳካን አሁን ከቴሪ ዳንኤል ወሬ፣ ዴኒስ ቤርካም፣ ሮቤን ቫን ፐርሲ፣ ኢያን ራይት፣ ዋልኮት፣ ሴስክ ፋብሬጋስ ቀጥሎ የተገኘ ተጫዋች ሆኗል። በ105 የግብ አስተዋጽኦ ቡካዮ ሳካ ለአርሰናል በ145 ጨዋታ 77 ግብ 68 አሲስቶች እንደዚሁ አሉት። ኦዴጋርድም በጣም አስደናቂ ነው። ባለፉት 3 ጨዋታ 3 የግብ አስተዋጽኦ አለው፣ 1 ጎል 2 አሲስት። ትላንትናም በጣም ድንቅ አሲስት ነው። በተለይም ለራይስ ያበረከተው አሲስት ፍጹም የተለየ ነበረ። እንዴት እንዳየ ሁሉ ያስገርማል። አሁንም ግን አንድ ነገር አለ ውድ ቤተሰቦቻችን፣ የኢብሪች ኢዜ ጉዳይ። የኖቬምበር ወር የአርሰናል ምርጥ ተጫዋች ሃትሪክ ሰሪው በአርሰናል መለያ ሲጫወት ካየነው 4 ጨዋታ ተቆጥሯል። በተጠባባቂ ወንበር ላይ ጀምሮ በተጠባባቂ ወንበር ላይ ሲጨርስ ለ4ኛ ጊዜ ነው። ቀጣይ በሊቨርፑል ጨዋታ ድል ይሰጡት የሆነ ወይ? ማይክል አርቴታ ይጠበቃል። የእሳቸው ቡድን 5 ተከታታይ ድል ካስመዘገበ በኋላ ፕሪሚየር ሊጉን በ48 ነጥብ ይመራል። አስቶን ቪላ በ42 ይከተላል። ማንቸስተር ሲቲ የዛሬ ቀሪ ጨዋታ አለውና እጁ ላይ በ41 ነጥብ 3ኛው ነው። ካሸነፈ ወደ 2ኛ መምጣት ይችላል። የኢዜን ጉዳይ ግን እንዴት አገኛሹት? በሀሳብ መስጫ ሳጥናችን ላኩልን። የማንቸስተር ዩናይትድ ተጫዋቾች
የአንድ ሲስተም ተከታይ ከመሆን ይልቅ በተለያዩ ሲስተሞች መጫወት በሩበን አሞሪም ቢተገበር ይወዳሉ ይላል የሳሙኤል ሉከረስት ዘገባ። እንደ ሉክሾ ሜሰን ማውንት፣ ሃይደን ኤቨን አሞሪም የሚመርጠው 3-4-2-1ን ይደግፋሉ። ሌሎች ተጫዋች ደግሞ ወደ 4 ተከላካይ ቢመለስም ይወዳሉ ተብሏል። በእርግጥ እነኚህ ስማቸው አልተጠቀሰም። ሳሙኤል ሉከረስት ግን በዘገባው የማንቸስተር ዩናይትድ ተጫዋቾች በተለያየ አይነት ሲስተም ለመጫወት ፈቃደኛም ናቸው። በ4ም ተከላካይ በ3-4-3ም የሳቸው ፍልስፍና ለመጫወት ግድ የላቸውም ተጫዋቾቹ። ግን አንዱ ጥያቄ አሁን በማንቸስተር ዩናይትድ ቤት ውስጥ ሩበን አሞሪም የጨዋታ ሲስተማቸውን ቀይረው በወልቭስ ጨዋታ ለመምጣት የተገደዱት ቀድሞ ሲስተሙ በወልቭስ እጅ ስለታወቀ ነው ብሏል። በእርግጥ እንደዚህ አይነት ነገሮች ይታወቃሉ። አንዳንድ ክለቦች የሚታወቁበት ፊክስድ የጨዋታ አቀራረብ አላቸው። የ4-4-3 ወይም የ4-4-2 አጨዋወት ሲስተም ቀድሞስ ቢታወቅ ዩናይትድ ጨዋታ እንድል እንዳያደርግ እንቅፋት ይሆናል ብላችሁ ታስባላችሁ ወይ? ዩናይትድ ያናገሩን በሩበን አሞሪምና ከሳቸው ጎን በሚሰሩት በነ ጄሰን ዊልኮክስ መካከል አንዳንድ ውይይቶች ጥሩ አይደሉም እየተባለ ነው። በተለይም ከሰሞኑ ሩበን አሞሪም የሚታወቁበት ፈገግታቸው በጋዜጣዊ መግለጫ ላይ ከጠፋ በኋላ እነ ሳሙኤል ሉከረስት በተወሰነ መንገድ ቢሆን ጫናዎች አሉ የሚሉ መረጃዎችን ይዘው ወጥተዋል። ዕለተ አርብ የተለመደው ፈገግታና ቀልድ በግልጽ ጠፍቷል የሚለው ሳሙኤል ሉከረስት፣ እንዲሁም አሞሪም ስለ ጥር የዝውውር መስኮት የሰጡት ተስፋ አስቆራጭ መረጃ ወይም ምንም እቅድ የለም፣ እቅዳችን አልተሻሻለም የሚል ይዘት ያለው ግን ዩናይትድ ከአንቶኒ ሲሜኔ ጋር በግልጽ ሲደራደር የነበረውን እሳቸው ከመግለጽ መቆጠባቸውን ገልጾ እኛም በቃል ስፖርት ዩቲዩብ ቻናል እንዴት ያንን ድርድር ዘነጉት ብለን ነበረ። እሳቸው ምናልባትም በቡድን ውስጥ በዝውውር እንቅስቃሴ ደስተኛ ላይሆኑ ይችላሉ የሚለው መረጃዎች ግን በስፋት እየወጡ ነው። ከማንቸስተር ዩናይትድ ዝውውር ጋር በተያዘ ሃሪ አማሽ በሼፊልድ ይገኛል። ያው ዓመቱን በዛው ይጨርሳል ተብሎ ነው የሚጠበቀው። ለሁለተኛ ተከታታይ ወር የክለቡ ምርጥ ተጫዋች ተብሏል። የዩናይትድ ንብረት ነው። አንድም የዩናይትድ ደጋፊዎች በክለባቸው መጥቶ እንዲያዩት ይፈልጋሉ። ሌላኛው በማንቸስተር ዩናይትድ የሚጠበቀው በዝርዝር ውስጥ ያለው ያን ዲዮሜንዲ ነው። ማንቸስተር ዩናይትድ በያን ዲዮሜንዲ ላይ ከፍተኛ ፍላጎት እያሳዩ ከሚገኙ ክለቦች ውስጥ ቢጠቀስም የተፎካካሪዎች ክለብ መብዛት፣ የአረቤ ሌipzig በጥር አልሸጠውም ማለትና በማንቸስተር ዩናይትድ በኩል ተጫዋቹን በጥር አስገዳጅ ዝውውር ላደርግ ቢል እንኳን ከ100 ሚሊዮን ፓውንድ በላይ መጠየቃቸው ዝውውሩን አዳጋች ያደርገዋል ተብሏል። በዝውውር ላይ ያለው ወቅታዊ ሁኔታ ይሄኛው ነው። ምናልባት ከማኑኤል ኡጋርቴ ጋር በተያያዘ ተወካዮቹ እንግዲህ ከጋላታሳራይ ሰዎች ጋር ተነጋግረዋል። በቀጣይ ከዩናይትድ ሰዎች ጋር ውይይት ያደርጋሉ ተብሎ ይጠበቃል። ግን ማንቸስተር ዩናይትድ በጥር ተጫዋች እስካላመጣ ተጫዋች እንደማይለቅ ይታወቃልና የማኑኤል ኡጋርቴም ጉዳይ በዛ ነው የሚያዘው። ማንቸስተር ዩናይትድ የወሩ ምርጥ ሃይደን ሄቨን ነው ብዬ በቃል ስፖርት ዩቲዩብ ቻናል ጃንዋሪ 3 ቅዳሜ ምሽት ለዩናይትድ ደጋፊዎች መረጃ አድርሰን ነበር። በነገራችን ላይ 1 ሚሊዮን ፓውንድ ብቻ ወጥቶበት ከአርሰናል የመጣ ነው። ሃይደን ሄቨን በጣም አስደናቂ ግልጋሎት እየሰጠ ይገኛል። በማንቸስተር ዩናይትድ በኩል 2025 የመጀመሪያው የማንቸስተር ዩናይትድ ኮከብ አማድ ነበረ። ከዛ ብሩኖ ፈርናንዴዝ በ4 ተከታታይ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት ወሰደ። ከዛ ሰኔ ብሪያን ቤሞ፣ መስከረም ላይ ብሩኖ መጣ ድጋሜ፣ ጥቅምት ብሪያን ቤሞ፣ ህዳር ማቲያስ ዴላይት፣ ታህሳስ ላይ ሃይደን ሄቨን ወስዶ የዩናይትድ የ2025 እነኚህ ወስዶታል። ብሩኖ በአጠቃላይ 5 ጊዜ በመውሰድ ከፍተኛውን የወሩ ኮከብ ተጫዋች ሽልማትን በማንቸስተር ዩናይትድ 2025 ያሸነፈ በመሆን እንደዚሁ ማጠናቀቅ ችሏል። ጉዳት ላይ ነው ብሩኖ። ምናልባት በዚህ ወር መጨረሻ ወደ ሜዳ ይመለሳል ተብሎ ይጠበቃል። እስከ ሲቲ ጨዋታ ይጠበቃል። በእርግጥ ያው የተረጋገጠ ነገር የለም። ከስር በእርግጥ መረጃውን እየተከታተልን ነው። ፓትሪክ ዶርጉ ደግሞ ማንቸስተር ዩናይትድ ኒካስልን 1-0 ባሸነፈበት ጨዋታ ላይ ያስቆጠራት የቮሊ ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላ ተመርጣለች። ምንም ጥያቄ የለውም። በጣም አስደናቂ ግብ ነበረች። የፕሪሚየር ሊጉም የወሩ ውጭ ውስጥ እንግዲህ ትካተታለች ተብሎ የሚጠበቀው ግብ ነው። ዩናይትድ በጣም አስደናቂ ነበረ በዛ ጨዋታ ላይ። ከዛ በኋላ ግን በነበረው የወልቭስ ጨዋታ ላይ ነጥብ ጥሏል። ዩናይትድ እንግዲህ በሲዝኑ ሁለተኛ አጋማሽና በፈረንጆች አዲስ ዓመት ከገባ የመጀመሪያ ወር ላይ ዛሬ ሊድስን፣ ከዛ ብራይተን፣ አርሰናል፣ በርንሌ፣ ማንቸስተር ሲቲ በጃንዋሪ ቀጣይ የሚያደርጋቸው ፍልሚያ ነው። በተለይም በማንቸስተር ዩናይትድ በኩል ከሚጠበቁ ጨዋታዎች ውስጥ አንደኛው የጃንዋሪ 17ቱ የሲቲ ጨዋታ ነው። እዚህ ጨዋታ ላይ አፍሪካውያን ይገኛሉ አይገኝም የሚለው
በጥሎ ማለፍ ጨዋታ ላይ የሚያስመዘግቡት ውጤት ይጠበቃል። ምክንያቱም ጃንዋሪ 18 በፊት የአፍሪካ ዋንጫ ስለማይጠናቀቅ። ጀረድ ጉሌት ዛሬ በመሃል ሜዳ ዳኝነት የኢላንድ ሮድ ስቴዲየሙን ጨዋታ ይመሩታል። ማንቸስተር ዩናይትድ ከሊድስ የሚያደርጉትን ጨዋታ በኢላንድ ሮድ ስቴዲየም ጨዋታው ይደረጋል። ሊድስ ዩናይትድ 5 ድል 7 አቻ 8 ሽንፈት በዚህ ዓመት ያስመዘገቡት ነው። እንግዳው ቡድን ማንቸስተር ዩናይትድ በሮዝ ደርቢ ተጋጣሚው ሊድስ ዩናይትድን ከመግጠሙ በፊት ባደረጋቸው የዚህ ውድድር ዓመት ጨዋታ 8 ድል 7 አቻ 5 ሽንፈት ገጥሞታል። ዩናይትድ ሊድስ ባለሜዳው ነው። ባለፉት 5 ጨዋታ አንድ ድል ብቻ ነው ያለው። 4 ባቻ ውጤትን ያጠናቀቀው ዩናይትድ ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት ገጥሞታል። በርስ ግንኙነት ማንቸስተር ዩናይትድ 50 ጊዜ ረቷል። ሊድስ 26 ጊዜ 37 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸው ውስጥ ዩናይትድ 2 ሲረታ 2 ጊዜ አቻ በሆነ ውጤት ነው ጨዋታውን ማጠናቀቅ የቻሉት። ይህ ጨዋታ በኢትዮጵያን ሰዓት አቆጣጠር ምሳ ሰዓት 9 ሰዓት ከ30 በኢላንድ ሮድ ስቴዲየም የሮዝ ደርቢ ጨዋታ ይደረጋል። ይህ ረጅም ዓመታትን የፈጀው የሮዝ ደርቢን ጨዋታ ዛሬ ማን በበላይነት ይወጣል? ቅድመ ግምታችሁን ላኩልን። ምናልባት በዩናይትድ በኩል አንድ ተጨማሪ መረጃ እናክል። ጆን ኢቫንስ በዩናይትድ ረጅም ዓመት ከምናውቃቸው ተጫዋቾች ውስጥና ያ የፈርጊ ዘመን ላይ ከምናውቃቸው ተጫዋቾች ይጠቀሳል። 38 ዓመት ሞልቶታል። 4 ኮሚት ሽልድ፣ 3 ፕሪሚየር ሊግ፣ 2 ካራቦ ካፕ ዋንጫ፣ 1 ሻምፒዮንስ ሊግ፣ 1 ኤፍ ኤ ካፕ፣ 1 የዓለም ክለቦች ዋንጫን ያሳካው ተጫዋች ነበረ። አሁን ላይ ይህ ተጫዋች 38 ዓመት ሞልቶታል። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ ነገ ላይ አርሲ ከመቻል 7 ሰዓት ላይ ቀን ሸገር ከተማ ከኢትዮጵያ ንግድ ባንክ፣ ቀን 9 ሰዓት ኢትዮጵያ ቡና ከምድረገነት ሽረ፣ ቀን 10 ሰዓት ሀዲያ ሆሳዕና ከሲዳማ ቡና፣ ምሽት 12 ሰዓት ጨዋታቸውን ያደርጋሉ። በአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ምሽት 1 ሰዓት ሞሮኮ ከታንዛኒያ፣ ምሽት 4 ሰዓት ደቡብ አፍሪካ ከካሜሮን ይጫወታሉ። በአውሮፓ በእንግሊዝ ፕሪሚየር ሊግ ቀን 9 ሰዓት ከ30 ሊድስ ዩናይትድ ከማንቸስተር ዩናይትድ፣ ምሽት 12 ሰዓት ፉላም ከሊቨርፑል፣ ቶትናም ከሰንደርላንድ፣ ኤቨርተን ከብሬንትፎርድ፣ ምሽት 2 ሰዓት ከ30 ኢታርሌ ሲቲ ከቼልሲ። በስፔን ላ ሊጋ ሴቪያ ከሌቫንቴ፣ ሪያል ማድሪድ ከሪያል ቤትስ፣ ምሽት 12 ሰዓት ከ30 አላቤዝ ከሪያል ኦቪድ፣ ማሎርካ ከጄሮና፣ ሪያል ሶሴዳድ ከአትሌቲኮ ማድሪድ። በጣሊያን ሴሪያ ላዚዮ ከናፖሊ፣ ፊዮረንቲና ከክሮሜንሴ፣ ቬሮና ከቶሪኖ፣ ኢንተር ከቦሎኛ። በፍራንስ ሊጋ ማርሴ ከናንትስ፣ ብሪስ ከአውግዤር፣ ሊሃቨር ከአንገርስ፣ ሎሬንት ከሜንዝ እና ፓሪስ ሰን ዠርሜን ከፓሪስ ይጫወታሉ። በየስቴዲየሞቹ ምን እንጠብቅ? ትላንታችሁስ እንዴት አለፈ? ብለን ነው መረጃዎቻችንን የጀመርነው። በሀሳብ መስጫ ሳጥናችን ላይ ዛሬ በአፍሪካ ዋንጫ፣ በኢትዮጵያ ፕሪሚየር ሊግ ብትሹ፣ በተወዳጁ የእንግሊዝ ፕሪሚየር ሊግ በየሊጎቹ ቅድመ ግምታችሁን አጋሩን። ዕለተ እሁድ የአማራ ቀን የምትደግፏቸው ክለቦችና ብሔራዊ ቡድኖች መልካም ዕድል ይግጠማቸው ብለናል። ቃል ስፖርት ዩቲዩብ ቻናል አበቃን። መልካም ቀን